ከሰባቱ አንዱና ዋናው የመጀመሪያው ይህ ጾም ነው። ጾመ ገሃድ፣ ጾመ ድህነት፣ ጾመ ነነዌ፣ ጾመ ማርያም፣ ጾመ ሐዋርያት፣ ጾመ ነቢያት እንዲህ በሰባት አጽዋማት አሉ። ከሰባቱ እግዚአብሔር የጾመው ጾም ነው። ይጾም እግዚአብሔር የጾመው ጾም። ሌሎቹን አጽዋማት ፍጡራን የጾሟቸው ናቸው። እንግዲህ በፈጣሪና በፍጥረት መካከል ያለውን ልዩነት አሰቡት። ፈጣሪ የጾመው አለ፣ ፍጥረታት የጾሙ ሁለቱም ዓላማው የተለያየ። ለምን ቢባል ፍጡራን ሲጾሙ ከፈጣሪያቸው ጋር መገናኘት፣ ከፈጣሪያቸው የሚሹትን ነገር ማግኘት፣ ጠላትን ዲያብሎስን ድል መንሳት፣ ጸጋ ዋጋ ማግኘት ነው። ይህና ዋነኛው አብይ ጾም ነው። ይህን አብይ ጾምን ከሌሎቹ ለየት የሚያደርገው ብዙ ምክንያት አለ። እንዴት ይባል? አንደኛ ይህን ጾም የጾመው ራሱ ፈጣሪ ነው። እግዚአብሔር የፍጡራን ጾም ራሱ እግዚአብሔር ሲጾም ግን እንደ ሰማዕታት እሴት ሽቶ ጸጋ ክብር አገኛለሁ ብሎ የጾመው ጾም አይደለም። እንደዛ አይደለም። ይህ ጾም ልዩ የሚያደርገው ለአርአያነት ለሌሎች ሰዎች ለመካስ የተጾመ ጾም። ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የፈለገ አእምሮ ሚዲያ ተከታታዮች፣ ሀገር ውስጥም ሀገር ውጭም ሆናችሁ በዚህ ሚዲያ የሚሰጠውን የሚተላለፈውን ትምህርት የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት እንደምን ሰነበታችሁ? ልዑል አምላክ ቅዱስ እግዚአብሔር በቸርነቱ ጠብቆ መግቦ ለዚህች ዕለት ያደረሰን የአባቶቻችን አምላክ ለቸርነቱ መጠን ለልግስናው ወሰን የማይነገርለት ክብርና ምስጋና ይድረሰው። ሰዓሊተ ምሕረት አቁራሪተ መዓት መዝገበ ረድኤት ጥዕምተ ስምምነ መዓር መልዕልተ ክብርምና አድባር ማምላክ ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንደሚታወቀው እንግዲህ ታላቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም እኛ እንድንጾመው አርአያ ሆኖ ጾሞ የሰጠን አብይ ጾም እየመጣ ስለሆነ ይህን ጾም በጾም ከመበርታታችን በተጨማሪ በቃለ እግዚአብሔር የታገዘ እየተማርን የምንጾምበትን ዓላማ ተረድተን ጾሙ ማን እንደሆነ አውቀን ለሚጠይቁን ሰዎች መልስ እየሰጠን እንጾመው ዘንድ እና የጾም አንዱ ዋናው ትልቁ ይዘቱ እየተማሩ ቃለ እግዚአብሔር እያነበቡ መጾም ትልቅ ዋና ምክንያትና አስፈላጊ ጉዳይ ስለሆነ የአብይ ጾም ተከታታይ ሳምንታትን እንደ ቤተ ክርስቲያናችን አስተምሮ እንደ ቅዱስ ያሬድ የተቀመጠውን በየሳምንቱ ያሉትን ሳምንታት ተከታታይ አድርገን በዚህ በፈለገ አእምሮ ሚዲያ እንከታተላለን። ሁላችሁም የዚህ ሚዲያ ቤተሰብ የሆናችሁ ኦርቶዶክሳውያን በዚህ ሚዲያ የሚተላለፉ ትምህርቶችን ለሌላው እንዲዳረሱ በማድረግ እናንተም ተከታተላችሁ ጊዜ ሰጣችሁ በመማር እንድትከታተሉ በእግዚአብሔር ስም አሳስባለሁኝ። ይህን ካልኩ ወደ መልእክቱ ስመጣ እንደሚታወቀው ለ55 ቀን የሚቆይ ጾም ስለሆነ እየሳምንቱ እያንዳንዱ ሳምንት የምንተረጉመውና የምንማርበት ክፍለ ጊዜ ይሆናል። አሁን ጾሙ ከመምጣቱና ጾሙን ከመጾማችን አስቀድሞ ቅበላ የሚል ነው ያለነው። በዛሬው ዕለት እንግዲህ ቅበላ ብላ ቤተ ክርስቲያን የምታስተምርበት ዕለት ነው። ምእመናንም ቅበላ ብለው የቅበላ በዓል የሚያከብሩበት ጊዜ ስለሆነ ስለ ቅበላ የተወሰነ ሀሳብ ብዬ ወደ ጾሙ ገባለሁ። ቅበላ ምንድን ነው የሚለውን ነገር ስናነሳ እንግዲህ መቀበል ብዙ ነገሮችን መቀበል ይቻላል። ከአንድ ሰው የሆነ ዕቃ መቀበል ይቻላል። ራሱ ሰው መቀበል፣ እንግዳ መቀበል፣ በዩኒቨርሲቲዎች ደረጃ ተማሪ ተቀበለ እንዲህ መሳሰሉትን ከሌላ ሀገር የመጣ ዘመድ ተቀበለ በመባል እንደሚታወቀው ሁሉ ቋንቋው ኃይለ ቃሉ ለብዙ የሚተረጎምና ብዙ ሀሳቦችን መሸከም የሚችል የተለያዩ ነገሮችን በሙሉ ተቀበለ በማለት ነገር ግን በውስጡ ዝርዝር ጉዳዮችን ለየት የሚያደርግ ሰው ጾምን ለመቀበል ቅበላ የሚለው ግን ምንድነው የሚለው ነገር ስንመለከት
እንደ ቤተ ክርስቲያን አስተምሮ ጾሙን ለመቀበል የሚደረግ የስነ ልቡና ዝግጅት ማለት ነው። ቅበላ ማለት ጾሙን ለመቀበል የሚደረግ የስነ ልቡና ዝግጅት፣ ራስን ማዘጋጀት። ዘመድ ሲመጣ ከመምጣቱ አስቀድሞ ለዘመድ የሚሆነውን ቤቱን፣ መቀመጫውን፣ ማረፊያውን ሊደረግለት የሚገባው እንደ እንግዳው ክብርና መጠን ንጉሥ ከሆነ ጳጳስ ከሆነ ያም ባይሆን ሌላም ማንኛውም እንደ ክብሩ መጠን ሰው በተፈጥሮ ክቡር ነውና ለሰው ሊደረግለት የሚገባው ዝግጅት ተደርጎ እንደምንቀበለው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾምም ስንቀበል እንደሚገባውና በሚገባ አድርጎ ለመጾም ሰውነትን ማዘጋጀት ማለት ነው። ስለዚህ ሰውነትን እንዴት ይዘጋጃል ከተባለ አንደኛ በይቅርታ የተጣሉት ካሉ ታርቆ፣ የበደሉት ካሉ ክሶ፣ የቀሙት ካለ መልሶ በእንደዚህ መልኩ የሚደረግ ይህ ቅበላ የጾም አቀባበል። ሰው ጾሙን ለመቀበል ምን አድርጌያለሁ፣ ለጾሙ የሚገባ ሕይወት አለኝ ወይ ብሎ ያስቀየመው ካለ ታርቆ፣ የበደለው ካለ ክሶ፣ የቀመው ካለ መልሶ ያንንም ንስሐ የሚያስፈልጋቸውን ንስሐ አባቱን አግኝቶ ንስሐ ተቀብሎ ጾሞ የሚቀበለው ጾም የህሊና ዝግጅት ነው። ሌላኛው ዓላማ ያለው ጾም ለመጾም ራስን ማዘጋጀት። ሰው ዝም ብሎ አይጾምም። ሲጾም ዓላማ ሊኖረው፣ ዓላማ ያለው ጾም ለመጾም መዘጋጀት ያስፈልጋል። ዓላማ ያለው ጾም ለመጾም ሰው ሲጾም ያለ ዓላማ የጾሙን ዓላማ ሳይረዳ እሱ ለምን እንደሚጾም ሳይገባው ዝም ብሎ ሲራቡ ሲውሉ አይቶ መዋል ይህ ተገቢ አይደለም። ስለዚህ ቅበላ ማለት ለዓላማ ለመጾምና የጾሙን ዓላማ መረዳት ማለት ነው። ቅበላ ማለት የጾሙን ዓላማ መረዳት። ታዲያ በዚህ በቅበላ ሰዓት ብዙ አይነት ዝግጅቶች አሉ። ባለትዳሮች ቁጭ ብለው ሁለቱ ባልና ሚስቱ ይህን ጾም እንዴት ነው የምናሳልፈው ብለው ገና ጾሙ ከመግባቱ አስቀድሞ የጾም ቆይታቸውን ቁጭ ብለው በመወያየት ጾሙን ይቀበላሉ። እንደ ቤተሰብ እንደ ጠቅላላ ህፃናቱ ለጾሙ የሚኖራቸው መልከታ ጾሙን አስረድቶ የጾም ጥቅም ነግሮ የምን ጾም እንደሆነ አስረድቶ ልጆች ሁሉ አቅማቸው ለመጾም የደረሱ ልጆች ሁሉ የሚጾሙት ጾም ስለሆነ ልጆችንም ጭምር ሰብሰብ ብሎ የሚደረገው ውይይት እና ትምህርት ቅበላ ይባላል። ሌላኛው እንደ ህዝብ የሚከበረው ቅበላ ጾም ከመግባቱ በፊት ይሄ በመባሌት እዚህ ላይ በጣም ትኩረት ሊሰጠው የሚገባ እና እንደ ክርስትና ሊታሰብበት የሚገባው ሰው ጾም ከመግባቱ በፊት ስጋ ካልበላ ቅበላ የሚለውን ትርጉም ያጣ የሚመስለው በዚያ ልክ እና እንደው ጾሙ የሚወጣ የማይመስላቸው ስጋ ቤት ላይ ሰልፍ ይዘው እሁድ ለሰኞ ሙሉ ሌሊት ሲበሉ የሚያድሩ ይሄ ከሰብእናም ከክርስትናም ውጭ የሆነ ድርጊት አይደረግም። አንድ ክርስቲያን ራት ማቆም ያለበት 3 ሰዓት ካለ በኋላ መብላት የለበትም። በቃ የእራት ህግ 3 ሰዓት ስለሆነ ይህ ማለት ነገ ስጋው ደግሞ የሚቀበል ሰው ማታ 3 ሰዓት ይብላ ማለት ደግሞ አይደለም። ጾምና የራት ሰዓት ነው እየተናገርኩ ያለሁት። የሚቆርብ ሰው መቼ ይበላል፣ የሚቆርብ ሰው ስንት ሰዓት ይጾማል፣ ራሱን የቻለ ትምህርት አለ። በሌላ ክፍለ ጊዜ የምናየው ይሆናል። ስለዚህ አሁን እሁድ ለሰኞ ሰኞ ጾም ነው። እሁድ ከ3 ሰዓት በኋላ መብላት ክልክል ነው፣ ነውር ነው። ስርዓተ ቤተክርስቲያንም አይፈቅድም። የራት ሰዓት እንደ ቤተክርስቲያን 3 ሰዓት ስለሆነ 3 ሰዓት ራት ማቆም አለበት እና እንደው ዝም ብሎ ሙሉ ሌሊት ሲጠጡ ማደር፣ ሰክሮ የትም ወድቆ ማደር መቼ የማይመጣ እንግዲህ መቼ ነው መውጫው በመሰቀቅ ዝም ብሎ ደምሰው መጣ በጣም መድረሻ አጣን እንዲህ የመሳሰሉ ጭንቀቱን ይዞ ጾምን እየተቀበልኩ ነው ማለት አይቻልም። ስለዚህ መልካም ነው የሚበላው ከተገኘ ቤት ያፈራውን እግዚአብሔር የሰጠውን በጊዜው በመጠኑ በልኩ የሌላቸውንም ጨምሮ አብሮ አስተባብሮ ቢበላ በደል ሆኖ አይደለም። ከመጠን ያለፈ እሱም ብቻ እንደሌላ ነገር አድርጎ እንደ መርሃ ግብር አድርገው ይዙታል። መርሃ ግብር ዮሐንስ አፈወርቅ ጉድጓድ መሙላት በድንጋይ ቢሆን ባፈር ጉድጓድ ከተሞላ ሌላ ምን አለ? ምንም የተለየ ነገር የለውም። ሆድ እንደሆነ ዛሬ ስጋ ሰጥተው ነገ ስጋ ሰጥተኛል ትናንት ብሎ አይተው ዛሬ በሽሮ አድራል ትናንት በሽሮ አሳድረህ ብሎ ምን የለም። የተለየ ጉድጓድ መሙላት። ስለዚህ ለዚህ ክርስቲያኖች እንደው በጣም የተለየ ቦታ ሰጥተው በጣም እስከ መጣላት እንደው ከብት ተራ ብቻ እንደው የሚታዩ ሰዎች ሊሆን አይገባምና
በአግባቡ በልክ በመጠን ሁሉም በስርዓት የምታደርገው ነውና የመጀመሪያው በፈለገ አእምሮ ሚዲያ የምናስተላልፈው ቅበላ የሚለውን ትርጉሙን ዓላማውን ለይቶ አውቆ በትክክል እንደ ቅበላ ትርጉምና ቤተክርስቲያን እንደምታስተምረው የቅበላ ትምህርት መፈጸም ራስን ማዘጋጀት ጾምን ለመቀበል መዘጋጀት ቤተሰቡ ጾሙን እንዴት መቀበል እንዳለበት የጾሙን ዓላማ መረዳት ለምን እንደሚጾሙ ዓላማ ያለው ጿሚ ሆኖ ለመገኘት የቅበላ ዝግጅት ማድረግ ነው ዋናው ዓላማው እንደ ቤተክርስቲያን አስተምሮ ይሄ ነው። ይሄን ካልኩ እንግዲህ እንዲህ ቅበላ አድርገን የምንጾምለት ለመቀበል ዝግጅት የምናደርግለት ቤተሰባዊ በየግላችን በስነ ልቡናችን ዝግጁ አድርገን የምንቀበለው ጾም እንደው ጾም ምን ስለሆነ ነው ጾም ምንድነው የሚለው ነገር ካየን ጾም የፍቅር መግለጫ ነው። ጾም ለእግዚአብሔር የፍቅር መግለጫ ምን ያክል እግዚአብሔርን ይወደዋል አንድ አማኝ ከተባለ አድርግ ካለው አንዱ ከተዛዛቱ አንዱ ጾም ነው። ስለዚህ ጾም የፍቅር መግለጫ ስለሆነ ጾም ማለት የፍቅር መግለጫ እግዚአብሔር ምን ያክል እንደምንወደው የምንገልጽበት የፍቅር መግለጫ ነው። ሌላኛው ጾም ተፈጥሯዊ ህግ ነው። ሰው እንደተፈጠረ የተሰጠው ህግ ጾም ነው። ሰው ማንኛውም ሰው መጾም አለበት። ለምን ከተባለ መጀመሪያው ሰው እንደተፈጠረ እንዲጾም ነው የታዘዘው። ስለሆነም ነው አዳም አትብላ የተባለውን በልቶ መከራ የደረሰበት በጣም እግዚአብሔርን ያክል ጌታ ገነትን ያክል ቦታ በመብላት አጥቷል። አትብላ ማለት ጾም ማለት ነው በአንጻሩ። ስለዚህ ህግ ነው። በተለይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚኖር ክርስቲያን 7 የአዋጅ የግድ ማለት ነው የፈቃድ አይደለም የግድ መጾም አቻላል እንደ ጤና ጠባዩ እንደየሥራ ሁኔታው እንደየእድሜው እንደየጥንካሬው እንደየሚኖርበት ሁኔታ ሊሆን ይችላል እንጂ አለመጾም ግን አይችልም። ጾም በራሱ ዶግማ ነው። አጿጿሙ ስርዓት ሊሆን ይችላል። አጿጿሙ የታመመ የደከመ ይህ በመሳሰለው ነገር ሊሆን ይችላል። ነገር ግን ጾም እንደ ክርስትና ህግ ስለሆነ መጾም ይገባል የሚለው ሁለተኛው የጾም ይዘት ነው። ሌላኛው የነፍስ ስንቅ ነው። ጾም የነፍስ ስንቅ ነው። ሰማይን ያክል አቀበት መቃብር ያክል ቁልቁለት አለበት የሰው ልጅ የማይቀር ሰው በመሆኑ ብቻ ያለበት ዕዳ ነው። ሰማይን ያክል አቀበት መቃብርን ያክል ቁልቁለት አለ። ለዚህ ሩቅ እና ጥልቅ ጉዞ ትልቁና ከሚያስፈልጋት ነገር አንዱ ስንቅ ጾም ነው። ስለዚህ ጾም በዚህ ልክ ነው ማለት ነው። ሌሎች በርካታ ጉዳዮች ዝርዝር ሐሳቦች ያሉት ነው ጾም። ስለዚህ እንዲህ ከሆነ ጾም ይህ የአብይ ጾም ከሌሎቹ አጽዋማት በምን ይለያል የሚለውን ነገር ስናነሳ እንግዲህ ይሄ የአብይ ጾም ሳምንታት የአብይ ጾም የጾም ስርዓት ከሌሎቹ ቤተክርስቲያን ካወጀቻቸው ህግ አድርጋ ለአማኞቿ ከምታስተላልፋቸውና ከምትነግራቸው ከምታስተምራቸው ጾሞች ከ7ቱ አንዱና ዋናው የመጀመሪያው ይህ ጾም ነው። ጾመ ገሃድ፣ ጾመ ድህነት፣ ጾመ ነነዌ፣ ጾመ ማርያም፣ ጾመ ሐዋርያት፣ ጾመ ነቢያት እንዲህ 7 አጽዋማት አሉ። ከ7ቱ አንዱና ዋነኛው አብይ ጾም ነው። ይህን አብይ ጾምን ከሌሎቹ ለየት የሚያደርገው ብዙ ምክንያት አለ። እንዴት ይባል? አንደኛ ይህን ጾም የጾመው ራሱ ፈጣሪ ነው። እግዚአብሔር የጾመው ጾም ነው። እግዚአብሔር የጾመው ጾም ሌሎቹን አጽዋማት ፍጡራን የጾሟቸው ናቸው። እንግዲህ በፈጣሪና በፍጥረት መካከል ያለውን ልዩነት አሰቡት። ፈጣሪ የጾመው አለ፣ ፍጥረታት የጾሙ ሁለቱም ዓላማው የተለያየ ነው። ለምን ቢባል ፍጡራን ሲጾሙ ከፈጣሪያቸው ጋር መገናኘት፣ ከፈጣሪያቸው የሚሹትን ነገር ማግኘት፣ ጠላትን ዲያብሎስን ድል መንሳት፣ ጸጋ ዋጋ ማግኘት ነው የፍጡራን ጾም። ራሱ እግዚአብሔር ሲጾም ግን እንደ ሰማዕታት እሴት ሽቶ ጸጋ ክብር አገኛለሁ ብሎ የጾመው ጾም አይደለም። እንደዛ አይደለም። ይህ ጾም ልዩ የሚያደርገው ለአርአያነት ለሌሎች ሰዎች ለመካስ የተጾመ ጾም። እግዚአብሔር እኛን ለመካስ እግዚአብሔር ለኛ ለማሳየት የተጾመ ጾም በመሆኑ ከሌሎቹ አጽዋማት ለየት ያደርገዋልና እግዚአብሔር የጾመው ጾም ነው። ሌላኛው ለየት የሚያደርገው 55 ቀን የሚጾም ጾም ነው። ሌሎቹ አጽዋማት 1 ቀን የሚጾም አለ፣ 3 ቀን የሚጾም አለ፣ 15 ቀን የሚጾም አለ፣ እንደየሁኔታው 40 ቀን የሚጾም አለ። የተለያየ ቁጥር ያላቸው ናቸው።
ብቸኛውና ረጅም ጊዜ የሚቆየው ጾም አብይ ጾም ታላቅ ጾም ተብሎ የተነገረው 55 ቀን የሚጾመው ይህ አብይ ጾም ነው። የአብይ ጾም ነው። አብይ ጾም እኒህና መሰሎቹ ልዩ ያደርገዋል። ስሞቹም የተለያዩ ስሞች አሉት። አብይ ጾም ታላቅ ጾም ይባላል። አብይ ጾም ማለት ታላቁ እግዚአብሔር የጾመው ከመሆኑ የተነሳ በጿሚው ጾሙን አብይ እንለዋለን። ስራውን በሰሪው እንደሚጠራ ሁሉ የጾመው ባለቤቱ እግዚአብሔር ስለሆነ ታላቅ ጾም አብይ ጾም ተብሏል። አብይ ጾም ተብሏል። ሌላኛው ሁዳዴ ጾም በመባል ይነገራል። ሁዳዴ ጾም ማለት ሁዳድ ማለት የመንግስት መሬት የቤተ ክርስቲያን ርስት ነው። የመንግስት መሬት ለመንግስቱ ዜጎች የሆኑ ሁሉ የሚያለሙት ማለት ነው። በሐሳብ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል። የመንግስትን መሬት ሁሉ እንዲያለማው ሁሉ የመንግስቱ ዜጋ የሆነ ሁሉ የሀገሪቱ ዜጋ የሆነ ሁሉ እንዲያለማው የቤተ ክርስቲያን ርስትንም ለቤተ ክርስቲያኒቱ አማኝ የሆነ ሁሉ እንዲያለማው ይህንም ጾም ክርስቲያን የሆነ ሁሉ 7 ዓመት የሞላው ሁሉ እንዲጾም ከወሰነችለት የቤተ ክርስቲያን የሥራ ጾም ከተወሰነለት ጊዜ ጀምሮ እንደየጤና ጠባዩ እንደየሁኔታው የሚጾመው ስለሆነ ጾመ ሁዳድ የሁሉ ጾም እንደማለት አማኝ የሆነው ሁሉ የሚጾመው ጾም በመሆኑ ጾመ ሁዳድ ሁዳዴ ጾም በመባል ገጠራማው አካባቢ ይጠራል። ጾመ ካሳ ይሉታል። እንደ መጻሕፍት የካሳ ጾም አዳም በመብላት ገነትን አጥቶ ነበር። እግዚአብሔር በመጾም ወደ ገነት ለመመለስ ክሶታልና የካሳ ጾም ስለ አዳም በአዳም ፈንታ የተጾመ ጾም በአዳም ፈንታ የተጾመ ጾም በመሆኑ ጾመ ካሳ ይባላል። ጾመ ኃይል ይባላል። ምን ማለት ነው? ጾመ ኃይል ሲባል ኃይል ስጋዊ የምናገኝበት፣ ኃይል መንፈሳዊ የምንቀዳጅበት፣ ስጋን ለነፍሳችን የምናስገዛበት፣ ጠላት ዲያብሎስን ድል የምንነሳበት በመሆኑ ጾመ ኃይል የድል ጾም ዲያብሎስ ድል የሚነሳበት ተቶታ ተኮያት ኃጣው ርኩሳት ከጋለ ድንጋይ ላይ እንደወደቀ ቅቤ ቀልጠው የሚወገዱበት ኃጢአት በኃጢአትነቱ በበደልነቱ እንዳያሲዝ የሚያደርግ ጾም ኃጢአትን ነቅሎ የሚጥል ከመሆኑ የተነሳ ጾመ ኃይል የድል ጾም በመባል ጾመ ሰዋስው ይባላል። ጾመ ሰዋስው ማለት ከብሉይ ኪዳን ወደ ሐዲስ ኪዳን ከኦሪቱ ሕግ ወደ ሐዲስ ሕግ የተሻገርንበት በሙሴ ይመራ የነበረው በሙሴ የተሰራው ሕግ አልፎ ራሱ ባለቤቱ ሰራኤ ሕግ ነውና ሕግን ለመስራት የጾመው ጾም ወደ ሐዲስ ኪዳን የተሸጋገርንበት በመሆኑ ጾመ ሰዋስው ማለት መሰላል፣ ድልድይ፣ መሸጋገሪያ ማለት የተሸጋገርንበት። ስለዚህ ክርስቲያኖችም ሲጾሙ ከዚህ ዓለም ወደማያልፈው ዓለም ወደ መንግሥተ ሰማያት ከኃጢአት ወደ ጽድቅ ከሞት ወደ ሕይወት ከድንቁርና ወደ ዕውቀት የሚመጡበት ለመሆን እንደ ዓላማ ሰንቀው የሚጾሙት ስለሆነ ጾመ ሰዋስው ይባላል። ጾመ አስተምሮ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማስተማር የጾመው ነውና መምህር ሆኖ አራያ ሆኖ አድርጎ አሳይቶ እንዲህ ጾሙ በዚህ ጾሙ ብሎ የጾም ቦታን የጾም ጊዜን ያሳየበት ስለሆነ ጾመ አስተምሮ ይባላል። ሌሎችም አሉት። ጾመ ፍጹማን የፍጹማን ጾም ይባላል። ምን ማለት ነው? የፍጹማን ጾም ማለት በተለይ አረጋውያን አባቶቻችን 40ውን ቀን ሁሉ ሳይበሉ የሚጾሙ አሉ። 40ውን ቀን በውሃ ብቻ የሚጾሙ አሉ። 40ውን ቀን ቅጠል እየበሉ ብቻ የሚጾሙ አሉ። 40ውን ቀን በቆሎ የሚጾሙ አሉ። 40ውን ቀን እያሳገሩ እያከፈሉ የሚጾሙ አሉ። 40ውን ቀን በተለያየ እንደየ አቅማቸው እንደየ ብቃታቸው የፍቅር መግለጫ ነውና ለእግዚአብሔር ደስ ያሰኛል ብለው ያሰቡትን ሁሉ ባለትዳሮች ከሩካቤ ጾሙ የሚጾሙት በየትኛውም ጾም የተፈቀደ ሆኖ አይደለም። በተለይ በዚህ ጊዜ ደግሞ ልዩ ቤተክርስቲያን እየመጡ በመሆኑ ልዩ ያደርገዋል ስሙ። ከዚያውም ላይ የሳምንታቱ ስያሜ የአብይ ጾም የሳምንታቱ ስያሜ ያላቸው በመሆኑ በየሳምንቱ በዚህ ሚዲያ ለምትከታተሉ ሳምንቱን እያንዳንዷን እስከ ምስጢሯ አባቶቻችን ምን ብለው አስተማሩ፣ ይሄ ሳምንት ምን ማለት ነው የሚለውን በሚቀጥለው በየሳምንቱ እናቀርባለን። በሳምንት እያንዳንዷ ጊዜ የተከፈለላትና በየሰዓቷ የተከፈለ የቃለ እግዚአብሔር አገልግሎት ያለው ስለሆነ ልዩ ያደርገዋል ይህን አብይ ጾም። ለምሳሌ ይህ ያዝነው የመጀመሪያው ሳምንት ዛሬ ዘወረደ በማለት ይጠራል።
ዘወረደ። ከ8 ናቸው ሳምንታቱ። ከ8ቱ የመጀመሪያው እሁድ ይህ የዛሬው ዕለት ዘወረደ በመባል ይነገራል። ምንድነው ዘወረደ የተባለበት ምክንያት ሲባል አባቶቻችን የክርስቶስን ጾም ለማስተማር ክርስቶስ ጾመ ከማለታቸው አስቀድሞ ክርስቶስ መጣ፣ ክርስቶስ ሰው ሆነ፣ ክርስቶስ ተወለደ፣ ክርስቶስ ተገለጸ የሚለውን ማስተማር አስፈላጊ ነውና የመጀመሪያውን ሳምንት ዘወረደ፣ ከልዕልና ወደ ትሕትና፣ ከርቀት ወደ ግዝፈት፣ ካለመታየት ወደ መታየት መጣ። አኮ በተድባል ወአኮ በመልአክ፣ በሌላ በነቢይ አይደለም በመልአክ አይደለም ይህን ጾም ያስተማረ ራሱ መጥቶ ለማለት የክርስቶስን ሰው መሆን የክርስቶስን መገለጥ ለመግለጽ የመጀመሪያውን ሳምንት ዘወረደ ብለው ገልጸዋል። ሌላኛው ግን የጾሙ ዋና ዓላማ የወረደውን አዳምን ከፍ ማድረግ፣ የወረደውን ማንነት ከፍ ማድረግ፣ ወደ ነበረበት ልንና መመለስ ነውና ከአዳም መውረድ ከአዳም ድቀት ተነስተን የጾሙ ዋና ዓላማ ለአዳም መካስ፣ አዳምን መመለስ፣ ነገረ ድህነት ሰውን ማዳን ነውና መሰረታዊ ዓላማው ይህ ስለሆነ ዘወረደ ብለው የአዳምን ታሪክ እንደመነሻ የምንነግርበት። እንግዲህ ክርስቶስ ጾመ ስንል ቀጥታ የምንሄደው ለምን ጾመ እንዴት ጾመ የሚለውን ስናነሳ አዳም አታድርግ የተባለውን አድርጎ ከገነት ወደዚህ ምድር ስለወረደ የሚለውን ነውና ዘወረደ የሚል ትርጓሜ አግኝተዋል። ይህንንም በጣም አባቶቻችንን በሰፊው ዘወረደ እምላእሉ አይሁድ ሰቀሉ ወቢም በያይመሩ እግዚአ ኩሉ ዘይሃዩ በቃሉ ይላል ቅዱስ ያሬድ። ዓለምን ሁሉ በቃሉ የሚያድነው ጌታ ከሰማየ ሰማያት ወደዚህ ምድር ወረደ። ከሰማየ ሰማያት ወደዚህ ምድር ወረደ። ካለመታየት ወደ መታየት መጣ። ከርቀት ወደ መግዘፍ ወደ መታየት ወደ መዳሰስ መጣ በማለት በጣም ልዩ የሆነ ዘነግ ዘሰለስት ዘቀትር ዘሰርክ እያሉ አባቶቻችንን የሚገለገሉበትና የሚያገለግሉበት ልዩ የዜማ ስልት ጣዕመ ዜማ ያለው 24 ሰዓት ሙሉ ከቤተ ክርስቲያን ሳይለዩ አባቶቻችን በቤተ ክርስቲያን አጸድ ዙሪያ ሆነው ሰዓቷ እስከምትደርስ ያስተምራሉ። ከ3 ሰዓት ላይ ሄደው እንደገና ያን የ3 ሰዓቱን ቃለ እግዚአብሔር አድርሰው ይመጣሉ። እንደገና ሄዱና ደግሞ ወንበር ይተክላሉ። 6 ሰዓት ላይ አሁን ደግሞ መልሰው ወንበር ተክለው ደቀ መዛሙርትን ያስተምራሉ። እንዲህ እያሉ የሚጾም ጾም ስለሆነ ይህ የመጀመሪያው ሳምንት ጾመ ዘወረደ በመባል ይጠራል። በዚያውም ጾመ ሕርቃል የሚልም ትርጓሜ አለ። ጾመ ሕርቃልም ይባላል። ጾመ ሕርቃል የተሰኘውን ጾም እንግዲህ ይህንን አብይ ጾምን አባቶቻችንን ቀድሞ ሐዋርያት 55 ቀን አይደለም የጾሙት። በኋላ በአራተኛው መቶ ክፍለ ዘመን በ325 ዓመተ ምህረት የተነሱ ሊቃውንት አባቶቻችን ናቸው የሕማማቱን ጌታችን ከጾመው ከ40 ቀኑ ጋር አገናኝተው ከወደ ኋላ የጌታ ጾም ከመግባቱ አስቀድሞ የጌታን የጾም ቀን ለመቀበል ጾሙን ለማክበር እንደ መግቢያ እንደ መቅድም እንደ መቀበያ የሚሆን ዝግጅት የሚደረግበት በጣም ዝግጅት የሚደረግበት ጾም አድርገው የወሰኑት በአራተኛው መቶ ክፍለ ዘመን ነው። ሕግ ቤተ ክርስቲያን ተብሎ የተወሰነው በፍትሐ ነገሥቱ መሰረት 318ቱ የቤተ ክርስቲያናችን ቀኖና የሥርዓት መጻሕፍት ይሰሩ የወሰኑ የጠነቀቁ ከአባቶቻቸው ከሐዋርያት ያገኙትን አጽንተው ያስተላለፈው በአራተኛው መቶ ክፍለ ዘመን 318ቱ ሊቃውንተ ቤተ ክርስቲያን ናቸው እና የጌታን ጾም 40ውን ጾም ከመቀበል አስቀድሞ ጾመ ሕርቃል በማለት የሚታወቀውን ይህን ዘወረደ ብለን የገለጽነውን ሁለተኛ ስሙ ጾመ ሕርቃል የተሰኘውን ጾም በዚህ ሳምንት እንድናከብር እንድንጾም አድርገዋል። ምንድነው ምክንያቱ ከተሰኘ የፋርስ ንጉሥ ኢየሩሳሌምን ማርኮ ቀኝ ገዝቶ ድል ነስቶ ሲማርክና ሕዝቦቿን ሲማርክ ኢየሩሳሌም የነበረውን የጌታን የተሰቀለበትን መስቀል ይዞት ፋርስ ወርዶ ነበርና ከዘመናት በኋላ ይህ በሮም ያለ ሕርቃል የተሰኘ የቢዛንታይ ንጉሥ እሱ ለክርስቲያኖች የክርስቶስን መስቀል የፋርስን ንጉሥ ድል ነስቼ ገጥሜ መልሼ ወደ ነበረበት ቦታው ብመልስ ምን ታደርጋላችሁ የሚል ጥያቄ ሲጠይቃቸው እኛ እግዚአብሔርን በጾም እንጠይቃለን፣ ኃይል እንዲያቀዳጅህ ኃይል እንዲሰጥህ የጌታችን መስቀል በምርኮ ጥቅሙንና ዓላማውን በማያውቁ ሰዎች በአረማውያን እጅ ተቀብሮ ከሚኖር ድህነቱን ፈውሱን በሚጠቀሙበት በምእመናን እጅ እንዲቀመጥና ተከብሮ እንዲገለገሉበት ምእመናን የምታመጣልን ከሆነ እኛ እግዚአብሔርን በጾም እየጠየቅን እናግዛለን በማለት ቃል ገቡለት። እርሱም እንደገባው ቃል መሰረት
የፋርስን ንጉስ ገጥሞ ድል ነስቶ መስቀሉን ወደ ነበረበት ስለመመለሰ ክርስቲያኖች ከደስታቸው የተነሳ መስቀሉ ስለተመለሰላቸው የመስቀል ጾመ ሕርቃል መስቀሉ ስለተመለሰላቸው ስለ ጾሙት ጾመ ሕርቃል በመባል